የዱንያ እሳትን አይተናል። የዱንያ እሳት ከአኺራው እሳት አንፃር በ69% ያንሳል። የአኺራው እሳት ከዱንያው እሳት 69% ይበልጣል። ግለቱ ብዛቱ ነብዩ ሰለላሁ ዐለይሂ ወሰለም ኢነሃ እቺ የዱንያ እሳት ከአኺራ እሳት ከ70% 1% ናት፣ ከ70 እጅ 1 እጅ ናት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የዱንያው እሳት ከአኺራው እሳት ከ70% 1%፣ ከ70 እጅ 1 እጅ ነው። 69 እዛው ነው ያለው። ሞት ራሱ ይሞታል መጨረሻ ላይ ሐዲስ ላይ እንደተነገረ የጀነት ሰዎች የጀሃነም ሰዎች እያዩ መሃል ላይ ወፈር ያለ በግ መስሎ መጥቶ ይታረዳል። ከታረደ በኋላ የጀነት ሰዎች ሆይ ኑሩ፣ ሁሌም መኖር ነው ሞት የለም ይባላል። በደስታ ላይ ደስታ ይጨመርላቸው ሞት መሞቱ። የጀነት ሰዎች ወይ ተብለው ሲጠሩ ይደነግጣል። ፈየንቡሩነ ወየሽረኢቡነ ውጡ ልንባል ነው እንዴ? ደስታችን ሊቆም ነው እንዴ ይላል። ይሄን ታውቁታላችሁ? አዎ። ምንድነው? ሞት ነው። ከዛ የጀሃነም ሰዎችም ይጠራሉ። ሲጠሩ ደስ ይላቸዋል ሊወጡ እየመሰላቸው። ይሄ ምንድነው ይባላል። ታውቁታላችሁ? አዎ። ምንድነው? ሞት ነው። እንግዲያውስ ሁለታቸውም ይው ይባሉና በማን ሐዲስ ሁለቱም ያዩ ሞት ይታረዳል። ከዛሬ በኋላ ሞት ሞቷል፣ እስከዛሬ በተከተላችሁት መንገድ መሰረት እግራችሁ ያደረዛችሁ ስራችሁ ያሳረፋችሁ ቦታ ላይ ኑሩ፣ ኸይረኞች በኒዕማችሁ ላይ ኑሩ። ይሄ ኒዕማ የሚያቋርጥ ሞት ነበር፣ ሞት ሞቷል። ሸረኞች፣ ተንኮለኞች፣ አመፀኞች ሆይ ወንጀል ሲሰሩ ኖራችኋል፣ ወደ ጀሃነም መጣችኋል። ካሁን በኋላ መውጫ መንገድ የለም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። አልመስኡልየቱ ወልዐዋቂብ ኃላፊነትና መዘዙ ፍጻሜው። ወዕለም ወቅ ያ አኺ ወንድሜ ሆይ አነል ኸጠረ ዐዚም አደጋው ከባድ ነው። እኛ ያለንበት የሰው ልጆች ያለንበት አደጋ ከባድ ነው። ወልኸጥበ ጀሊል ሁለቱም ተመሳሳይ ነው። ወአነና እኛ ቀድ ዑሪድና ቀርበናል፣ ሊአምሪን ለጉዳይ ቀርበናል፣ ታጭተናል። ላ ተቁሙ ለሁል ጂባል ተራራዎች ማይቋቋሙት የሆነ ጉዳይ አሸዋሚኽ ረዣዥም ጽኑ የሆኑ ተራራዎች እንኳ ሊችሉት ሊቋቋሙት ለማይችሉ ጉዳይ እኛ ታጭተናል፣ ተመርጠናል። ወለል አርዱል ዐሪዳ ሰፊ የሆነች ምድርም ልትሸከመው ማችልን ኃላፊነት ተሸክመናል። ወለሰማኡ ረፊዓ ከፍ ያለችዋ ምድርም ማትሸከመውን ኃላፊነት ሰማይም ማትሸከመውን ኃላፊነት ተሸክመናል። ከዛ ታጭተናል፣ ተጥሎብናል። ወለል ቢሓሩል ዋሲዓ ሰፊ የሆነችውን ከየብሱ በሁለት በሶስት እጥፍ የሚበልጠው ባህርም ሊወጣው ማይችልን ኃላፊነት ተቀበለናል። ወሐመልና ተሸክመን አምረን ጉዳይ አሽፈቀት ሚን ሐምሊሂ መሸከሙን የፈራ የሆነ አሰማዋቱ ሰማያት ወልአርዱ ምድሮች ወልጅባል ተራራዎች መሸከሙን መቀበሉን የፈሩትን ኃላፊነት እኛ የሰው ልጆች ተቀብለናል፣ ተሸክመናል። ፈአበይና የሕሚልነሃ አማናን አደራን የዲን ሐላል ሐራም የዲን ህግጋትን አተካሊፍ ሸርዕያ የዲን ህግጋትን የሸሪዓ ኃላፊነቶችን ለሰማይ ለምድር ለተራራዎች አላህ ተሸከሙ ይሄን ኃላፊነት ከታዘዛችሁ ኃላፊነት ከተወጣችሁ ጀነት ትሸለማላችሁ፣ ኃላፊነት ካልተወጣችሁ ካጎደላችሁ በጀሃነም ትቀጣላችሁ ተብሎ ሶላቱ፣ ጾሙ፣ ዘካው፣ ከጀናባ መታጠቡ፣ ሒጃብ ማድረጉ፣ ዝምድና መቀጠሉ፣ ከሐራም መታቀቡ ለሰማይ ለምድር ለጋራ ለተራራ ተሰጥቶ ነበር። ፈአበይነ ሰማይ ምድር ትልልቅ ተራራዎች ሰፋፊ ባህሮች እምቢ አሉ፣ ይቅርብኛል። አያሕሚልነሃ መሸከሙ ይቅርብኛል። እምቢ አሉ ማለት አላህን አመፁ ሳይሆን ምርጫ ነበር የተሰጣቸው። የዲን ህግጋትን ኃላፊነት ትወስዳላችሁ፣ በጥሩ ሁኔታ ከተወጣችሁ ጀነት ልሸልማችሁ፣ ካጎደላችሁ በጀሃነም ልጣችሁ፣ ወይስ እዚህ ኃላፊነት ውስጥ መግባቱ ቀርቶባችሁ መቀጣትም መሸለም ይቅርባችሁ ተባሉ። ፈአበይነ ኃላፊነት ተሸክሞ ወይ መቀጣት ወይ መሸለሙ ይቅርብናል። ይሄ ማያዋጣ ማያስተማምን ነገር ነው። እናተርፋለን ብለን ብናጎድልስ፣ እንሸለማለን ብለን ብንታሰርስ ብንቀጣሳል። ወአሽፈቅነ ሚንሃ አስፈራቸው። ወሐመለሃ ኢንሳን የሰው ልጅ ግን ኃላፊነቱን እሺ ብሎ ተቀብሎ ተሸከመ። ለምን? ከተራራ ከጋራ ከሰማይ ከምድር ባልጦ ነው የሰው ልጅ በጉልበት አይደለም፣ ሌላ ምክንያት ነው። ኢነሁ ካነ ዘሉማ የሰው ልጅ ራሱን በዳይ የሚያዋጣውን አያውቅ። ጀሁለን የራሱን ቀድር ደረጃውን አያውቅ። ጀሁለን ጌታውን በተመለከተ ያለበትን ሐቅ አያውቅ። ገብጋባን መሀይም
በዳይ ነው። ልኩን አያውቅ፣ ትርፍ ይወዳል፣ ኪሳራ እንዳለ አያውቅ። አብዝቶ ይሸከማል፣ ሸክሙ ኋላ ላይ ከብዶት እንደሚጥለው አያውቅ። ስግብግብ ነው። ራሱን ይበድላል፣ ነፍሱን ይበድላል፣ ማትችለው ነገር ውስጥ ያስገባታል። ጀሁል የራሱን ቀድር ያውቅ፣ ደረጃውን ያውቅ፣ እወጣለሁ አልወጣም። ይሄ ሁሉ አማና እኛ ላይ ነው ያለው፣ ልንጫወት አይገባንም። ትልልቅ ተራራዎች፣ ሰፊዋ ምድር አልችለውም ያሉትን ኃላፊነት እኛ ተሸክመናል። ዘካ በአግባቡ ማውጣት ኃላፊነት፣ ጀናባን በአግባቡ መታጠብ ኃላፊነት፣ ሴት ልጅ ከወር አበባ ደም ከወሊድ ደም ስትጠራ በታዘዘችው መሰረት መታጠብ ኃላፊነት፣ ሂጃቧን በአግባቡ መልበስ አማና ነው። ወላጆች ልጆቻቸው አላህ የሰጣቸው አደራዎች ናቸው። ፈየንዙረ ከይፈ ተዕመሉ ምን ስራውን ሁሉ አላህ ከላይ ሆኖ እያየ ነው። መላኢካም እየመዘገበ ነው። ማን አማናውን ተወጥቷል፣ ማን አማናውን አጉድሏል አላህ ያውቃል። አማናውን ላጎደሉ ጀሃነም ተፈጥሯል። አማናውን ለጠበቁ ጀነት ተፈጥሯል። ወኹሊቀት ለና ናር እሳት የተፈጠረው ለኛ ነው። አለቲ ላ ሚስለ ሊዐዛቢሃ ለስቃዩ ለመከራው አምሳያ የሌለው ብጤ የሌለው ታይቶ ማይታወቅ ስቃይ ያለበት እሳት ለኛ ነው የተፈጠረው። የዱንያ እሳትን አይተናል። የዱንያ እሳት ከአኺራው እሳት አንፃር በ69% ያንሳል። የአኺራው እሳት ከዱንያው እሳት 69% ይበልጣል። ግለቱ ብዛቱ ነብዩ ሰለላሁ ዐለይሂ ወሰለም ኢነሃ እቺ የዱንያ እሳት ከአኺራ እሳት ከ70% 1% ናት፣ ከ70 እጅ 1 እጅ ናት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የዱንያው እሳት ከአኺራው እሳት ከ70% 1%፣ ከ70 እጅ 1 እጅ ነው። 69 እዛው ነው ያለው። ከ61 እጅ የሆነውን የዱንያን እሳት እንኳን የሰው ልጅ አይችልም። ለአንድ ደቂቃ እጅህን ፍም ላይ ያስቀምጥ ቢባል ማን ነው የሚችለው? ለደቂቃ አይደለም፣ ለሰከንድ ማን ይችላል? ለማይክሮ ሰከንድ ማን ይችላል? ሌላ ፍጡር ሆኖ እጅ አብጦ ውሃ ቋጥሮ ቀልቶ ታየዋል። ምንም ያበርድልህ ነገር አታገኝም። ትቃጠላለህ ለቀናት። ትኩሷ ፈሶብህ የጋለ ብረት ይዛል። አፈራይቱም النار التي تورون أأنتم أنشأتم شجرتها أم نحن المنشئون نحن جعلناها تذكرة። እሳትን ተመልከቱ። እንጨቱን የምትፈጥሩት እናንተ ናችሁ፣ እሳቱን የምትለኩሱት እናንተ ናችሁ አይደላችሁ? እኛ ነን። እሳት የሚባል ነገር ዱንያ ላይ ያኖር ነው አንድም ተዝኪራ የጀሃነሙን እሳት እንዲያስታውሳችሁ ነው ይላል። የዱንያን እሳት ያየ የአኺራን እሳት የሚረሳ ሰው ሞኝ። የዱንያን እሳት አልችልም ብሎ የሚጠነቀቅ የአኺራን እሳት በብዙ እጥፍ የሚበልጠውን እሳት የማይጠነቀቅ ሰው የሞኝ ነው። የዱንያ እሳት እንዳያቃጥለን ነው ስንተኛ የምናጠፋው፣ ምድጃ ላይ የምናቃጥለው፣ ልጆችን ከዛ የምናርቀው፣ ባልብ ከምንከፍተው፣ ጋዝ ያላቸው በእሳት የሚለኮሱ ነገሮች ሰዎች ሲለኩሱ ራቅ ብለው ጠንቀቅ ብለው የጋዙን ኃይል ቀንሰው የሚለኩሱት ከዱንያ እሳት ሽሽት። የዱንያን ደካማውን እሳት የፈራን ከዱንያው በ69% የሚበልጥ እሳት ማንፈራ ከሆነ መኞች። ወወዐደሃ አላሁ ተዓላ አላህ ደግሞ ለእሳት ቃል ገብቶላታል። እሳትን የፈጠራት ለእኛ ነው። ለሰው ልጆች ማምለጥ አይቻልም ወደዛ የሚወስድን መንገድ ከተከተል። እሳት ተፈጥሮ ደግሞ እንደሚሞላም አላህ ቃል ገብቶላታል። የምለኡሃ ሚና ከኛ ከሰው ልጆች ወሚነል ጂኒ ከጂኖች ከሁለቱ አጣምሮ ጀሃነምን እንደሚሞላት አላህ ቃል ገብቶላታል። አላህ ደግሞ ቃሉን አያፈርስም። የጀሃነም ማሟያ እንዳንሆን ራሳችንን መጠበቅ፣ ከወንጀል መጠንቀቅ የኛ ግዴታ ነው። ወቃለ ተዓላ ጌታ አላህ አለ ለአምለአነ ጀሃነመ ወላሂ ጀሃነምን እሞላታለሁ አለ። ሚነል ጂነቲ ከሰዎችም ሚነል ጂነቲ ከጂኖችም ወልኢንሲ ከሰዎችም አንድ ላይ አድርጌ አጅመዒን በጋራ ጀሃነምን እሞላታለሁ አለ። ይሄም ሆኖ አትሞላም ጀሃነም። ቡኻሪ ላይ በተዘገበ ሐዲስ እንዳለ ሰዎችም አመፀኛ ሰዎችም ጂኖችም ገብተውባት ጀሃነም አትሞላም። ሞላሽ እንዴ ብሎ አላህ ይጠይቃታል። ተጨማሪ አለ ብላ ትጠይቃለች። ጀነትም አትሞላም። ጀነት የሚገቡ ጥቂቶች ናቸው ከጀሃነሞች አንፃር። መጨረሻ ላይ አላህ ተባረከ ወተዓላ እዛው ጀነት ላይ በፈድሉ በረሕመቱ ፈጥሮ ጀነትን ይሞላታል። ጀሃነም ግን ወንጀል ያልሰራን ሰው እዛው ፈጥሮ እዛው ስለማያስገባ አላህ ተባረከ ወተዓላ በእግሩ ረገጥ አድርጓት ሰብሰብ ብላ ትሞላለች ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ቡኻሪ ውስጥ ያለ ሶሒህ ሐዲስ። የአላህ እግር አለው ብለን እናምናለን። ምን አይነት እግር አናውቅ። ፈየضዑ ረቡ ቀደመሁ አላህ ጀሃነም ላይ እግሩን ያሳርፍባታል። ወደ እርስ በርሷ ጠጋ ጠጋ ትላለች፣ ሰብሰብ ትላለች፣ በቃኝ በቃኝ ትላለች ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ከይፍያውን አናውቅ። ይፈዕሉ ማ የሻእ
ቀደም የሚለውን ኸልቁን ሚን ኸልቂሂ አላህ የሚያውቀው የሆነ ፍጡር ነው። የሆነን ፍጡር ያስቀምጥባታል። የሆነን ፍጡር በምን ዕዳው ነው አላህ ጀሃነም ላይ የሚያስቀምጥባት? ማንስ ነው እንደዛ ብሎ የፈጠረው? ማን ነው እንደዚህ ብሎ የፈሰረው? ሁለታችሁንም እሞላችኋለሁ ብሎ አላህ ቃል ገብቶላቸው የጀሃነም ማሟያ እንዳንሆን በሰላም በክብር ጀነት ከሚገቡ እንድንሆን መጠንቀቅ ይኖርብናል። ከሁለት አንዱ አይቀርልኝ ልንል ይገባል። ወከይፈ ሓሉ እንዴት ነው ሁኔታው ሲያስበው መን ቱሽዐሉ ናሩ ፊ ጀሰዲሂ ኩሊሂ መን ቱሽዐሉ ናር እሳት የሚለኮስበት ፊ ጀሰዲሂ ሰውነቱ ላይ ኩሊሂ ሙሉ ሰውነቱ ላይ የጀሃነም እሳት ተለኩሶበት ሚነድ ሰው ሓሉ ምን እንደሚመስል አስበው። ጀሃነም መግባት እንደ ዱንያ ለሆነ የእሳት አደጋ መጋለጥ እንዳይመስለን። ዱንያ ላይ የሆነ እሳት አደጋ ከተነሳ ወይም እጅህን ወይም ከላይ ወርዶ ራስህን ወይም ከሰረቅተው እግርህን ነው ሊነካህ የሚችለው። የአኺራ እሳት ግን እንደዛ አይደለም። ሙሉ በሙሉ ሰውነትን ነው የሚያጋየው። ሙሉ ሰውነቱ ላይ ነው የሚለኮሰው። አላህ ይጠብቅ። የጀሃነም እሳት አንዴ አቃጥሎ ሕክምና እርዳታ ተደርጎልህ ልድን ትችላለህ። የአኺራው ግን ኩለማ ነضج ጅልዱሁ ቆዳው በበሰለ ቁጥር ቡዲላ ጅልደን ገይረሁ ሌላ ቆዳ ይቀየርለታል። ጀሃነም ላይ የሚነድ ሰው በዚህ መልኩ ነው የሚነደው። እስቲ ይሄን ሐል አስታውሰው። እዚህ ሆነህ ዛሬ ሊገጥምህ ይችላል ነገ አኺራ አውቀህ ካልተጠነቀቅክ። ዩስሐቡ ፊ ሐሚም የጋለ ውሃ ላይ ይጎተታል። ቀድ እንተሃ ሐሩሁ ግለቱ ጥግ የደረሰ የጀሃነም ውሃ ላይ ይጎተታል። ከ40 ከ50 ሙቀት ከፍ ካለ ውሃ ሰውነት ላይ አፈሰስከው ያቃጥልሃል፣ ያስደነግጣል። 70 80 100 ቢደርስሳ የሙቀት ደረጃው የግለት ደረጃው ሰውነት ሁሉ ሊቆጣ ሊያቅ ይችላል። በዛ ከፍ ሲል የመጨረሻ ደረጃ ላይ ሲደርስ ገና ሲያፈሱበት እንደ ቅባት ሰውነት ሁሉ ተገሽጦ ሊነሳ ይችላል። ይሄ በዱንያ ሙቀት። የአኺራ ሙቀት ደግሞ ይህ ነው የሚባል አይደለም። ኢንተሃ ሐሩሁ ማለት ይሄ ነው። የጋለ ውሃ ላይ ይሳባሉ፣ ይነከራሉ፣ ይቀቀላሉ። የግለቱ ደረጃ ጥግ የደረሰ የመጨረሻ የመፍላት ደረጃ ላይ የደረሰ ውሃ ላይ አላ ጀሰዲሂ ወወጅሂ ፊቱ ላይ ጀሰዲ ሙሉ አካሉ ላይ ወጅሂ ፊቱ ላይ ይጎተታል። የተከበረ ፊቱ ላይ በጋለ ጀሃነም ላይ እንዲጎተት ይደረጋል። ወዩሰቡ ይፈስበታል የጋለ ውሃ ሚን ፈውቂ ራሲሂ ከራሱ በላይ አናቱ ላይ ሲፈስበት ፈዩስሀሩ ቢሂ ውስጡ ላይ ተጠቅልሎ ይወጣል፣ ቀልጦ ይወጣል። ማፊ በጥኒሂ ሆድ ውስጥ የነበረ የሆድ ቀወሙ አናቱ ላይ የጀሃነም ውሃ ሲፈስበት ከግለቱ ብዛት የመጣ አናቱን በስቶት ወደ ውስጥ ገብቶ ከዛ በኋላ ሆድ ውስጥ ያለውን በሙሉ አቅልጦ ይዞት ይወጣል። ወዩንተዘዑ ተገሽልጦም ይወጣል፣ ይነሳል። አንሁ ከሱ ጅልዱሁ ቆዳው የሰውነት አካል ثم ከዛም ዩስጀሩ ይነዳል ፊ ናሪ ቱሽዐሉ ፊ ጅስሚ ቆዳው ይግላል፣ ይቃጠላል። ፊ ናሪን በሳት ይቃጠላል። በምን አይነት እሳት? ቱሽዐሉ ፊ ጅስሚ ቀጥታ ሰውነቱ ላይ በሚለኮስ እሳት። ወጅልዱሁ ወወጅሁሁ መላ ቆዳው ፊቱ ثم لا غاية لعذابها ይሄ እንደው ለትንሽ ጊዜ ቢሆን አንድ ነገር ነው። ላ ጋየተ መጨረሻ የለውም። لعذابها ለጀሃነም ስቃይ ወላ يفتر عنهم እረፍትም የለም። ወላ የርጁነ ሚንሃ ፈረጀን መገላገልንም ተስፋ ያደርጉ። አንዴ ጀሃነም ከገቡ አላህ ተቆጥቶ እዛ ከወረወራቸው በኋላ አመፀኞችን የመውጣት ተስፋ የላቸው፣ እረፍት የላቸው። ጀሃነም አይቀዘቅዝም፣ የጋለ ነው የሚሄድ። በቀዘቀዘ ቁጥር ቀነስ ባለ ቁጥር ግለት ይጨመርለታል። ሰውነታቸው ነዶ ስሜት በጠፋ ቁጥር ሌላ ቆዳ ይቀየርላቸው። ቃል አላሁ ተዓላ ጌታ አላህ አለ ኢነል ሙጅሪሚነ ሙጅሪሞች፣ አመፀኞች፣ እምቢ ባዮች፣ ቀልባቸው የደረቀ ከአላህ የራቁ ፊ ዐዛቢ ጀሃነም በጀሃነም እሳት ውስጥ ኻሊዱን ለዘላለም ይኖራሉ። ላ ዩፈተሩ ዐንሁም ምንም እረፍት አይሰጣቸው። ወሁም ፊህ እነሱ እዛ ውስጥ ስቃዩ ውስጥ ሙብሊሱና ከመገላገል ተስፋ ቆርጠው ይኖራሉ። ስቃዩ እንዳለ ሆኖ ነገ ይቀንስልኛል፣ ነገ ይቆምልኛል የሚል ተስፋ አለመኖሩ ሌላ ስቃይ ሆኖባቸው ምንም ስቃዩ ህመሙ ከባድ ቢሆን የሆነ ያክል ጊዜ በኋላ ይስተካከላል ከተባለ ሰዎች ተስፋ ይኖራቸዋል፣ ይቋቋማል። ስቃዩ ብርቱ ነው። በዛ ላይ ደግሞ ማረፍ አይቻል፣ ማምለጥ አይቻል፣ መገላገል አይቻል። ወማ ዘለምናሁም ጌታ አላህ አለ እኛ አልበደልናቸውም። በዚህ መልኩ ጀሃነም ላይ ሁሌ የሚስተቃዩ ሰዎችን እኛ በደለናቸው አይደለም። ወላኪን ካኑ ሁም ዛሊሚን ነገር ግን እነሱ ነበሩ በዳዮች።
ራሳቸውን የበደሉ እነሱ ናቸው። በምን ወንጀል አትስሩ፣ የወንጀል አቂባው ፍጻሜው ይሄ ነው እየተባሉ እምቢ ብለው ስሜታቸውን ጋልበው ነው። የተከለከሉትን ተዳፍረው ነው። የታዘዙትን እምቢ ብለው ነው። አንዳንድ እነዚህ ስለ ጀሃነም ጠንከር ያለ ነገር ሲሰሙ አላህ ጨካኝ ነው ማለት ነው የሚሉ ጃሂሎች አሉ። አላህ ጨካኝ አይደለም፣ አንተ ነህ ነፍስህ ላይ ጨካኝ። ለዚህ ስቃይ የሚዳርጋትን ወንጀል በመስራት ነፍስህ ላይ ጨከንክ አንተ ነህ። ሳይነግርህ አላህ አልቀጣህም፣ ሳያስጠነቅቅህ አልቀጣህም። ሕፃንን አላህ አይቀጣም፣ የአእምሮ በሽተኛን አይቀጣም፣ ማስረጃ ያልደረሰውን አይቀጣም። አውቆ መርጦ ፈልጎ ወደ ጀሃነም እየጋለበ የሄደን ሰው ግን እንኳን ደህና መጣ ብላ ጀሃነም ትቀበለዋለች። አላህን ያስቆጣን ሰው ትበቀለዋለች፣ ለአላህ ትቆጣለች። ወናደው ስቃይ መከራው ሲበረታባቸው ይጣራሉ። ያ ማሊኩ ማሊክ ሆይ የጀሃነም ጠባቂ ሊየቅዲ ዐለይና ረቡክ ጌታ አላህ ይጨርሰን ይግደለን ይሉት። ቃለ ማለትም ይላቸዋል ተፍሲር ላይ እንደተባለው ከ1000 ዓመት በኋላ በዚህ መልኩ ከመኖር ሞት ነው ይሻለን ይላል። ስቃይ መቋቋም አቅቷቸው የመውጣት ተስፋም የላቸው። ስለዚህ እንሙት ይላሉ፣ ይግደለን ይላል። ምኑ ህይወት ይባላል? ሞትን የሚመኙበት ህይወት ምኑ ህይወት? እዚህ ዱንያ ላይ ምንም መከራ ቢበዛብን ሞት መመኘት አላዋቂነት ነው። ከሞት በኋላ ጀሃነም ሊገጥመን ስለሚችል አላሁ ይቅር በል ማረኝ፣ የዱንያው ቀላል ነው፣ ከጀሃነሙ ስቃይ ጠብቀን ሊባል ነው የሚገባው። ይግደለን ብለው ሲጠይቁ ወዲያው እሺ ካላችሁማ ተብለው አይገደሉም። ሞት የለም አኺራ ላይ ተንቀው ይተውና ከ1000 ዓመት በኋላ መልስ ይመጣላችኋል ተባለ። 1000 ዓመቱን ሙሉ የተሰቃዩ ይኖራሉ። የሚመጣው መልስ እንደው የሚያስደስት ቢሆን ተስፋ ሰጭ ቢሆን አንድ ነገር ነው። ቃለ ኢነኩም እናንተ ማኪቱን በዚሁ ሁኔታ ላይ ጀሃነም ውስጥ እየነደዳችሁ የምትኖሩ ናችሁ፣ ሞት የለም ይባላል። ሞት ራሱ ይሞታል መጨረሻ ላይ ሐዲስ ላይ እንደተነገረው የጀነት ሰዎች የጀሃነም ሰዎች እያዩ መሃል ላይ ወፈር ያለ በግ መስሎ መጥቶ ይታረዳል። ከታረደ በኋላ የጀነት ሰዎች ሆይ ኑሩ፣ ሁሌም መኖር ነው፣ ሞት የለም ይባላል። በደስታ ላይ ደስታ ይጨምርላቸው ሞት መሞቱ። የጀነት ሰዎች ወይ ተብለው ሲጠሩ ይደነግጣሉ። ፈየንቡሩነ ወየሽረኢቡነ ውጡ ልንባል ነው እንዴ? ደስታችን ሊቆም ነው እንዴ ይላሉ። ይሄን ታውቁታላችሁ? አዎ። ምንድነው? ሞት ነው። ከዛ የጀሃነም ሰዎችም ይጠራሉ። ሲጠሩ ደስ ይላቸዋል ሊወጡ እየመሰላቸው። ይሄ ምንድነው ይባላል። ታውቁታላችሁ? አዎ። ምንድነው? ሞት ነው። እንግዲያው ሁለታችሁም ይው ይባሉና በማን ሐዲስ ሁለቱም ያዩ ሞት ይታረዳል። ከዛሬ በኋላ ሞት ሞቷል፣ እስከዛሬ በተከተላችሁት መንገድ መሰረት እግራችሁ ያደረሳችሁ ስራችሁ ያሳረፋችሁ ቦታ ላይ ኑሩ፣ ኸይረኞች በኒዕማችሁ ላይ ኑሩ። ይሄ ኒዕማ የሚያቋርጥ ሞት ነበር፣ ሞት ሞቷል። ሸረኞች፣ ተንኮለኞች፣ አመፀኞች ሆይ ወንጀል ሲሰሩ ኖራችኋል፣ ወደ ጀሃነም መጣችኋል። ካሁን በኋላ መውጫ መንገድ የለም፣ ኑሩ እዛው ላይ ይባላል። ይሄኔ መጮህ፣ ማልቀስ፣ መንጫጫት ይጀምራሉ። ከፈለጋችሁ ተንጫጩ፣ ከፈለጋችሁ ዝም በሉ፣ ከፈለጋችሁ ታገሱ፣ ከፈለጋችሁ ትዕግስት ስጡ፣ ያው ነው፣ ምንም ለውጥ የለውም ይባላል። ላ ዩርሐሙና አይታዘንላቸውም፣ ኢንበከው ቢያለቅሱ እንኳ፣ ወላ ዩዕዘሩና ይቅርታ አይደረግላቸውም፣ ኢንሸከው ስሞታ ቢያቀርቡ እንኳ፣ ወላ ዩጃቡና መልስ አይሰጣቸውም፣ ኢንደዐው ጥሪ ቢያቀርቡ እንኳ፣ ወላ ዩዕተቡና ይቅር አይባሉም፣ የመስተካከል ያስቆጡትን ጌታ አላህን የማስደሰት እድልም አይሰጣቸው። ምን ይስተዕተቡ እንደው ይቅርታ አይደረግልን አሻሽለን እንምጣ ቢሉ ወይም በነፃም ይቅር ይበለም ቢሉ ይሄ እድልም አይሰጣቸው። ቃለ ተዓላ ጌታ አላህ አለ እየስቢሩ ጀሃነም ውስጥ ያሉ ቢታገሱ ፈናሩ መስወለሁም ያው መጨረሻው የነሱ መኖሪያቸው ጀሃነም። ምንም ይሰብሩ ሰብር አኺራ ላይ አይጠቅምም፣ ዱንያ ላይ ነው የሚጠቅመው። እዚህ ዱንያ ላይ ከወንጀል መሰብር፣ እዚህ ዱንያ ላይ በሙሲባ መሰብር፣ አደጋ ሲደርስብን መሰብር፣ እዚህ ዱንያ ላይ አላህ ያዘዘን መተግበር ላይ መሰብር። ነፍስህን አሸንፈህ ሰብር አድርገህ ሰላተል ጀማዓ ሂድ፣ ብርድ ነው ሙቀት ነው አትበል። ነፍስህን አሸንፈህ ሰብር አድርገህ ላብን ጠብ አድርገህ የመጣኸውን ገንዘብ አላህ ስጥ ባለ ቦታ ላይ ስጥ። ነፍስህን አሸንፈህ ሰብር አድርገህ ከዝሙት ራቅ። ነፍስህን አሸንፈሽ ሰብር አድርገሽ እስላም ያዘዘውን አይነት ሒጃብ ልበሺ። ሰው የሚለውን ይበል፣ ሙቀት ይኑር ምን ይኑር እስላም አዘውኛል። እኔ እዚህ ዱንያ ላይ መሰበር ይሻለኛል አልሰበርም ብዬ ነገ የጀሃነም እሳት ላይ ከመሰበር ፈየስቢሩ ዱንያ ላይ ሰብር ማድረግን ትተው እዚህ ቢሰብሩ ፈናሩ መስወለሁም ሰብሩ መጨረሻው ጥሩ ነው ይባላል ዱንያ ላይ። እዛ ግን መጨረሻው ያው ነው። የተሳተ ስላለ ሰው ሰብር መጨረሻውም እሳት። ወይ የስተዕቲቡ ይቅርታ ይደረግልን ጌታዬ ሆይ ታረቀን ቢሉ ፈማሁም ሚነል ሙዕተቢን አላህ አይታረቃቸው እድልም አይሰጣቸው። እዚህ ዱንያ ላይ በመልካም ስራ በተውበት ከአላህ መታረቅ የሚቻል።
እሳትን መፍራት፣ ከእሳት መጠንቀቅ፣ ወደ እሳት የሚወስዱ ነገሮችን መራቅ አላህን የሚፈሩ ሰዎች አንዱ መገለጫ ነው። ጌታ አላህ ቁርአን ላይ ነግሮናል። ኢና ኩና ሚን ቀብሉ ፊ አህሊና ሙሽፊቂን ፈመነ አላሁ ዐለይና ወወቃና ዐዛበ ሰሙም። የጀነት ሰዎች ጀነት ውስጥ ሆነው እኛ ዱንያ ላይ ሆነ አላህን እንፈራ ነበር፣ እንጠነቀቅ ነበር። ቤተሰብ፣ ዘመድ፣ ጎረቤት እንደፈለገ ሲሆን እኛ ጥንቁቆች ነበር። አላህ ትልቅ ውለታን ዋለልን፣ የሚለበልበውን የጀሃነም እሳትን ጠበቀን ይላል። በምን ዱንያ ላይ ሆነው አላህን በመፍራታቸው። ዱንያ ላይ ሆኖ አላህን የፈራ አኺራ ምንም የሚፈራው ነገር አይኖርም። ዱንያ ላይ ሆኖ አላህን ያልፈራ አኺራ በፍርሃት ይወጣል፣ ሚይዘውን ያጣል፣ በይቅርታ ይመለስ፣ አላህ ይታረቀው፣ ተመልሶ ያበላሸውን ያስተካክል። አንድ እድል ነው ያለው ዱንያ ላይ ሆኖ ያን አንድ እድላችንን በወንጀል እንጨርሰው። የዱንያ ባሪያ ሆነን አገልጋይ ሆነን እንጨርሰው አይገባም። ዩርዋ ይነገራል አነ ዑመር ረዲየላሁ ዐንሁ ዑመር ኢብኑል ኸጣብ መራ አለፉ ቢከቲቢን በተቆለለ አሻዋ በተከመረ አሻዋ በኩል አለፉ። ፈቃለ ዑመር አሉ ረዲየላሁ ዐንሁ መሳኪኑ አህሉ ናር የእሳት ሰዎች ምስኪኖች ናቸው፣ ያሳዝናሉ። ለው ዓሊሙ ቢያውቁ ኖሮ አነሁም እነሱ ኢዛ ለቢቱ ፊ ጀሃነም ውስጥ ቢኖሩ አዕደደ ሃዛ ረምሊ ይሄን ጠጠር ይሄን አሻዋ የሚያክልን ዓመት ቢኖሩና ثم أخرجوا منها ከዛም ከጀሃነም ቢወጡ ኖሮ ለካነ ለሁም ለነሱ ይኖራቸው ነበረ አመዱን ጊዜ ይኖራቸው ነበር የሙዱነ ቢአናቅህም ኢለይህ አንገታቸውን ቀና አድርገው የሚያዩት ተስፋ የሚያደርጉት በሰላም ኖራለሁ ካሁን በኋላ የሚሉት እድሜ ይኖራቸው ነበር። ይሄን አሻዋ የሚያክል ጊዜ እንኳን ኖረው ቢወጡ አኺራ አያልቅምና ረጅም ጊዜ ይኖራቸው ነበር። ወላኪነሁም ነገር ግን እነሱ ላጋየተ ለሁም ከጀሃነም የሚወጡበት በምድር አሻዋዎች አይደለም። እዚህ ጋር በተቆለለ አሻዋ ልክ ይሁንና ዓለም ላይ ምድር ላይ ባለ አሻዋ ተቆጥሮ የሚያልቅን ዓመት እንኳ ቢኖሩ የሚወጡበት መጨረሻ ጥግ የለውም። ነዑዙ ቢላሂ ሚነናር ወማ ዩቅረቡ ኢለይሃ ሚን ቀውሊን አው ዐመል። የመውጣት ተስፋ የለም ጀሃነም ገቡ ምንም ያክል ጊዜ ቢቆይ። አሻዋን ክምር የሚያክል እድሜ ዘመናት እሳት ውስጥ ኖረው እንኳ ቢወጡ ከዛ ጭንቅ መገላገላቸው የሆነ ተስፋ ይሰጣቸው ነው። አኺራ ነው ያሉት። አንዴ አኺራ ሄደዋል፣ ወደፊትም ረጅም እድሜ ይኖራቸው ነበር፣ ግን የመውጣት ተስፋ የለም። ይሄን አስበው አስተውለው። ወንጀል ኻቲማን ያበላሻል። እኔ ሙስሊም ነኝ ምን ነኝ ወንጀሌ ለዚህ አይዳርገኝም አትበል። ወንጀል ሲበዛ ከአላህ ያቃል። እየተደራረበ ሲሄድ ወደ ኩፍርም ሊወስድ ይችላል። ወንጀሉ ተላምደው ሐላል ነው ወደ ማለት ነው ሊወስድህ ይችላል። ኻቲማ ይበላሽ። ለዘላለም መኖር አይደለም ለአንዲት ቅጽበት ጀሃነም ውስጥ መግባት ሙሉ ሰውነትን ሌላ ኸልቅ ያደርጋል፣ ይቀየራል። ጀሃነም ውስጥ ከሚቀጡ ሰዎች ሁሉ ቅጣቱ ዝቅተኛው አቡ ጣሊብ ነው፣ የነቢ አጎት። የእሳት ጫማ ተሰርቶለት ነው፣ ወይም በሁለት እግሮቹ መሃል አንድ የጀሃነም ስም ተቀምጦ ነው የሚቀጣው። በዚህ ነው ግን አናቱ ይንተከተካል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ዝቅተኛው በጀሃነም የሚቀጣ ሰው። ወመን ካነ የሆነ ሰው ሐሉሁ ሁኔታው ሀከታ እንደዚህ የሆነ ሰው አኺራ ላይ እንዲህ ሊገጥመው የሚችል ሰው ፈላ ያእመኑ ዐላ ነፍሲሂ ለነፍሱ ሊተማመንላት አይገባም። አን የኩነ ሚን አህሊሃ ከጀሃነም እሳት አልሆነም ብሎ ከጀሃነም ነዋሪዎች አልሆነም ብሎ ሊተማመን አይገባው፣ ሊፈራ ይገባል። ከላይ ምን ብለናል? ፊት ለፊት ያለው ገጽ ላይ ወኹሊቀት ለና አናር እሳት ለኛ ነው የተፈጠረችው። እኛ የሰው አካል ነን። ካመፀን እንዲህ ካለን መግባታችን አይቀርም። ምንም ዋስትና የለም። ዋስትናው ቃል ኪዳኑ በአላህ ማመን፣ አላህን መታዘዝ። ያን ካፈረስ ነው የስራችን ማግኘታችን አይቀርም። አላህ ጋር ማንም እኮ ዝምድና የለም። አላህን ማንም እኮ ማዘዝ አይችልም። አላህን ማንም መከልከል አይችልም። የሚያድነው የሚያዋርደው ኢማንና አለማመን፣ መስራትና አለመስራት። የነቢዩላህ ኢብራሂምን አባት የጀሃነም ያስገባ ጌታ እኮ ነው። የነቢያትን አባት ጀሃነም ያስገባ ጌታ ካመፁ ልጆቻቸው ነቢይ መሆን አይጠቅም። የነቢይ ሚስቶችን ጀሃነም ያስገባ ጌታ ነው። ሱረቱ ተሕሪም ላይ እንዳለ የኑሕን ሚስት የሉጥን ሚስት ነቢ ሙሐመድ አባቴ የት ነው ብሎ አንዱ ሲጠይቃቸው አባቴ እሳት ውስጥ ነው ያለው አሉት። በኩፍር ነው የሞተው። ከፋው ሰውየው ደነገጠ። ዞር አላዘም። ጠሩትና የኔም ያንተም አባት እሳት ውስጥ ነው ያሉት አሉት ነብዩ ሰለላሁ ዐለይሂ ወሰለም። አቢ ወአቡከ ኢናም። ስለዚህ እኛ ማንን ምንድን ነን? ምን ይዘን ነው የምንጨማለቀው? ምን ይዘን ነው እንደፈለግን የምንሆነው? ምን ይዘን ነው አላህን የምናስቆጣው? ኖሬ ተወብታለሁ ነው ያኛክነውን እኮ ሳንውጥ ልንሞት የምንችል ሰዎች
በተኛንበት ሳንነሳ ከአልጋ ወደ ቃሪዛ ወደ ከፈን ወደ ላሕድ ልንሄድ የምንችል ሰዎች فحقه እንደዚህ አይነት ሰው አኺራ ላይ እንዲህ አይነት ስቃይ ውስጥ ሊገባ የሚችል የሆነ ሰው ተፈጥረሃል እንዴ ምንም ማድረጋችሁ ከተፈጠርክ በኋላ ወይም ቀጥ ብለህ ኖረህ ጀነት መግባት ወይም ተጨማልቀህ ጀሃነም መሄድ ሌላ አማራጭ የለም ፈሪቁን ፊል ጀነት ወፈሪቁን ሰዒር ምርጥ መንገዱ ጀሃነም ከሆነ ተገልጦልሃል ተነግሮሃል እንዲህ አይነት ሁኔታ ሊገጥመው የሚችል ሰው فحقه ለሱ ይገባዋል አላ يفتر من البكاء ከማልቀስ አለማቋረጥ ይገባዋል ወደዛ እንዳይሄድ ጌታዬ አለቅሳለሁ ፈራለሁ እዚህ ካለቀስ በኺራ ነፃ ተወጣኛለህ ሊል ይገባው ولا يستقر به قرار መቼም ሊረጋጋ አይገባው ውስጡ ሰላም ሊሰማው አይገባም ሊፈራ አይገባም አኺራን ሊያስታውስ ጀሃነምን ሊያስታውስ ሶራትን ሊያስታውስ ቀብርን ሊያስታውስ ይገባው ብዙ ጊዜ ሰዎች ወንጀል ላይ መውደቃቸው ምክንያቱም ይሄ የሰው ገንዘብ ቀምቶ ወስዶ ቢበላ ሰው ነገ ቀብር ስገባ በምን ወጣዋለሁ ቢል አይበላም ልብሱን አውልቆ አቅዶ አሽሮ ተቀጣጥሮ ዝሙት ላይ የሚወድቅ ሰው በዛው በሞትሳ ቀብር ስገባ የቀብር ግድግዳዎች አጣብቀው ሲይዙ እንዴት ወጣዋለሁ ምን መልሳለኝ ቢል ይሄ ነው ያለው ሁሉም ወንጀሎች መነሻቸው ይሄን መጨረሻ ይሄን ፍጻሜ መርሳት ነው ይሄ ፍጻሜ ሁሌ ለቤታችን የሚታየን አላህን በፈራን ባልተበዳደለን ነው ባልተጨካከነን ነው ውጪ ጥሩ ሰው ውስጥ መጥፎ ሰው ባልሆነ ነው فكن يا أخي ወንድሜ ሆይ ሁን على حذر ሁሌም ጥንቃቄ ላይ ሁን ስጋት ላይ ولا تأمن تتماما وأنت معرض لهذا الخطر الذي هدغا يتغلطك ነህ ሰው ነህ وإن منكم إلا واردها ሰው ሆኖ በጀሃነም በኩል ማያልፍ የለም አላህን የፈራ ጀሃነሙን ተሻግሮ ጀነት ይገባል አላህ ከነሱ ያደርጋል አላህን ያልፈራሳ ድልድዩን መሻገር አይችልም ወድቆ ጀሃነም ውስጥ ቀልጦ ይቀራል መቅለጥ አይደለም ሁሌ እየተሰቃዩ እየተንተከተኩ መኖር ነው هذا كلام عظيم فكن يا أخي على حذر ወንድሜ ሆይ እህቴ ሆይ ትልቅ ጥንቃቄ ላይ ሁኒ ولا تأمن መቼም አትተማመን وأنت معرض لهذا الخطر الذي هدغا يتغلطك ነህ መተሃል ወደ ዱንያ ከዱንያ ወጣ አኺራ ይጠብቅ አኺራ ላይ ጀነት ወይም ጀሃነም ነው ያለው ካነ بعضهم ከቀደምቶች መሃል አንዳንዶች ነበሩ يبكي كثيرا ብዙ ያለቅስ ነበር فقيل له تبالى في ذلك ለምንድን ነው ብዙ የምታለቅሰው فقال على والله بالله يهونبኛ لو تواعدني ربي ጌታዬ ቢዝትብኝ أن يسجنني في الحمام ላይ መጸዳጃ ቤት ላይ አስራለሁ ብሎ ቢዝትብኝ ኖሮ እንኳን ለካነ حقي ለኔ ይገባኝ ነበር አላ አፍቱረ من البكاء ከማልቀስ አለመቋረጥ ይገባኝ ነበር ሽንት ቤት ላይ መጸዳጃ ቤት ላይ ቆሻሻ ቦታ ላይ አስራለሁ እንኳን ቢለኝ ቆሻሻ ቦታ ላይ መጥፎ ነገር ይፈጠረኝ መጥፎ ነገር ያየሁኝ እድሜ ልኬን መኖር አስጨንቆኝ ላለቅስ ይገባኝ ነበር فكيف እንዴት አላለቅስም ከዛ የበለጠ وقد توعدني ጌታ አላህ ዝቶብኝ ሳለ أن يسجدني في النار በጀሃነም እሳት ውስጥ አስራለሁ ብሎ ዝቶብኝ ሳለ መቼ إن أنا عصيته ካመጽኩት ካስቆጣሁት የጀሃነም እሳት ውስጥ እንደሚያስረኝ ዝቶብኛል ቃል ገብቷል እንዴት አላለቅስም ላለቅስ ይገባኛል እንጂ ይል ነበር رحمه الله تعالى وكان يزيد الرقاشي የሚባሉት ታዋቂ ዓቢድ رحمه الله كثير البكاء በጣም ለቅሶ ያበዙ ነበር إذا دخل بيته بكى بيت ሲገቡም ያለቅሳሉ وإن خرج بكى ከቤት ቢወጡም ያለቅሳሉ وإن دخل المسجد بكى መስጂድ ውስጥም ሲሆኑ ያለቅሳሉ وإن جلس إليه إخوانه بكى ወንድሞቻቸው ጋር አብረዋቸው ሲቀመጡ ሲያለቅሱ ነው የሚታይ ሁሌ ሲያለቅሱ ነው የሚታይ አንዳንድ ሰዎች በተፈጥሮ እንባቸው ቅርብ ነው ልባቸው እርጥብ ነው አንዳንድ ሰዎች ቀልባቸው ደረቅ ነው እንባቸው ሩቅ ነው አንዳንድ ሰዎች ልባቸው እርጥብ ነው እንባቸውም ያለው እዛው ልባቸው ውስጥ ነው ዋናው የልብ መፍራት የአካላት አደብ መያዝ ወይ lazim ብሎ ለማስመሰል ያለቅሰዋል እንደ ሙናፊቅ እንባው ቅርብ የሆነ ሰው የለም የሚልም አለ ሲፈልግ ያለቅሳል ሲፈልግ ይስቃል መታየት የፈለገ ቦታ ላይ ያለቅሳል ኹሹዕ النفاق ይባል ቡካው النفاق ይባል ከልብ የመነጨ ከአላህ ፍራቻ የመነጨ ለቅሶ አካላት አደብ ያላቸው ከሆነ መልካም ይጠቅማል አይኑ ያለቀሰ ልቡ አፉ እየጮኸ ከዛ ትንሽ ዞር ብሎ ደግሞ በእጁ የሚሰርቅ በእጁ ሐራም ይነካ በእግሩ ወደ ሐራም ይሄድ በምላሱ ሐራም ይናገር በአይኑ ሐራም ያይ ከሆነ ለቅሶ ዝም ብሎ فقال له ابنه يزيد الرقاشي ልጃቸው አላቸው ያ አባቴ ሆይ ከም ተብኪ እስከመቼ ነው የምታለቅሰው ስንቴ ነው የምታለቅሰው አላቸው فوالله بالله من አለሁኝ لو أن النار لم تخلق እሳት ባትፈጠር እንኳን إلا لك ለአንተ ብቻ ተብላ እንኳን ባትፈጠር ኖሮ ما زدت على هذا ከዚህ እኮ የምትጨምረው ነገር የለህም ሁሌ የመጨረሻ ጥግ የደረሰ ማልቀስ ነው የምታለቅሰው ያጎደልከው ነገር የለም ጀሃነም ለጋራ ነው የተፈጠረችው
አንተ አንድ ጀሃነም ከሚገቡ ሰዎች ማለት አንድ ፈርድ ነህ፣ አንድ ግለሰብ ነህ። ግን እኮ አንተ ጀሃነም ለአንተ ብቻ የተፈጠረች ያክል አድርገህ ነው ያለቀስክ ያለው። ኧረ ተው ለራስህ ዘን አላቸው። ፈበካ የባሰ አለቀሱ የዚድ فقال آل ثكلتك أمك يا بني ልጄ ሆይ እናትህ ትጣር። የአረቦች ዘንድ ለማስደንገጥ ትኩረት ለመሳብ የሚናገሩት ንግግር ነው፣ ለስድብ ሳይሆን። وهل خلقت النار እንዴት አታልቅስ ትለኛለህ? እንዴት ለቅሶ ቀነስ ትለኛለህ? እሳት ተፈጥራለች እንዴ? ኢላ ሊ ለኔና ወሊኢኽዋኒ ለወንድሞቼ ለአምሳያዎቼ እንጂ ምን الجن والانس ለሰዎችና ለጂኖች። ስለዚህ እኔ ሰው ነኝ፣ ለሰዎች ነው የተፈጠረችው፣ አንዱ ነኝ እኔ። ለኔ እኮ ነው እሳት የተፈጠረችው። ከኔ ውጪ እሳት የሚገባ የለም የማለት ያክል ደፈራ ይገባል ማለታቸው። ዑመር ኢብኑ ኸጣብ ሁሉም ሰው ጀነት እንዲገባ ተወስኗል፣ አንድ ሰው ሲቀር እሱ የጀሃነም ነው ቢባል እኔ ነኝ አንድ ሰው ብዬ ፈራ ነበር ብላ ረዲየላሁ ዐንሁ ወአርዳ። ዑመር ወማ አድራከ ማ ዑመር አልሙበሸር ቢልጀና አልፋሩቁል አክበር። ነብዩ ሰለላሁ ዐለይሂ ወሰለም አይኔ ጆሮዬ ክንዴ ይሉት የነበረ ሰው ነው ዑመር። ሸይጣን ይፈራሃል የተባለለት ሰው ነው ዑመር። በጀነት የተመሰከረለት ሰው ነው ዑመር። ومع ذلك ሁሉም ጀነት ይግባ አንድ ሰው ሲቀር ቢባል ያ አንድ ሰው እኔ ነኝ ብዬ ፈራ ነበር። رحمك يا الله فبكى وقال ثكلتك أمك يا بني። እንደዚህ አይነት ልጅ ያስፈልገናል በየቤታችን። እኛ መልካም አርአያ የምንሆንለት ምንዘፍ ምንጨፍር የሰው ስጋ ምንቦጭቅ ሳይሆን ያለቅስን አላህን የፈራን ቁርአን እየቀራን ቤታችን ላይ ሸሪዓን ያስተገበረን አይቶ ፍቅህ ኖሮት ሚዛናዊ ሆኖ ስናበዛ ተውሚለን ስናጎድል የሚያስታውሰን እያስፈልገን። አባትና ትንሽ ከሰነፉ ልጆች አብዝተው ይሰንፋሉ። አባትና ትንሽ ከተበላሹ ልጆች አብዝተው ይበላሻል። እኛን መንገድ ነው የሚያዩት። እናት ሁሌ ሲሰግድ ያየ ልጅ መስገድ ይቀለዋል። ሁሌ ቁርአን ሲቀራ ያየ ልጅ ያ ይቀለዋል። አማ ተቅረው ያ ቡነየ ልጅ ሆይ አትቀራም እንዴ? ያ መዕሸረል ጂኒ ወልኢንሲ እናንተ የሰውና የጅን ጭፍራዎች ሆይ ኢን ኢስተጣዕቱም ከቻላችሁ አንተንፉዙ አምልጣችሁ መሄድ ሚን አቅጣሪ ሰማዋት ወልአርድ ከሰማይና ከምድር ክልልና ቀበሌ አምልጣችሁ መሄድ ከቻላችሁ ፈንፉዙ እስቲ ሂዱ። ላ ተንፉዙነ መሄድ አትችሉም ኢላ ቢሱልጣኒን በአቅም በኃይል በስልጣን እንጂ ስልጣኑ ደግሞ አቅሙ ደግሞ የላችሁም ይላል የቁርአኑ አንቀጽ። ይሄ ማለት እኮ ጀሀነም ላይ አስሬ እንደፈለግኩ አደርጋችኋለሁ ማለት ነው። አቅም ካላችሁ እስቲ አምልጡ ማለት ነው። ማምለጥ ደግሞ አትችሉም ተብለናል። ይሄ የሚባለው የቂያም ቀን። አማ ተቅራ ልጅ ሆይ አልቀራህም እንዴ? ዩርሰሉ ዐለይኩማ እናንተ ሰዎችና ጂኖች ሆይ ይላክባችኋል አመልጣለሁ ብትሉ ሽዋቡን ሚን ናሪ የእሳት ነበልባል ወኑሐሱን መንገድ ቢዘጋባችሁ የሚያፈናችሁ ጭስም ይላክባችኋል። ፈላ ተንተሲራኒ ድል አታደርጉም አታመልጡም። የትም ብትሄዱ አላህ ይይዛችኋል፣ በስራችሁ ይቀጣችኋል የሚለውን አላነበብክም? አማ ተቅራ ልጅ ሆይ አልቀራህም እንዴ? ፈኢዛ እንሸቀት ሰማ ሰማይ በተሰነጠቀች ጊዜ ፈካነት በሆነችም ጊዜ ወርደተን ጽጌረዳ በመሰለች ጊዜ ከዲሃኒ እርጥብ ቆዳ በመሰለች ጊዜ ቀልታ በመከራ በስቃይ ተሞልታ መቆም አታስችል ሆና በአደጋ ተከባ ተለዋውጣ የምትገኝበትን ጊዜ ብታይ ኖሮ ጉድ ነበር የምታየው፣ መከራ ነበር የምታየው። ስለ ቂያማ ነው። የቂያማ ቀን ሜዳ እንደዚህ ነው የምትሆነው። አልቀራህም ይሄ ፈቢአይ አላኢ ረቢኩማ ቱከዚባን ከጌታችሁ ጸጋ የቱን ነው የምታስተባብሉት? የትም ልታስተባብሉት የምትችሉት የለም። ፈየውመኢዝን ያኔ ሰማይ ምድሩ በተቀያየረ ጊዜ ላ ዩስአሉ አይጠየቅም ዐን ዘንቢሂ ስለ ወንጀሉ ኢንሱን ሰውም ይሁን ወላ ጃን ሰውም ጂንም ስለ ወንጀሉ አይጠየቅም። ፈቢአይ አላኢ ረቢኩማ ቱከዚባን በምን ታዲያ ይታወቃል ካልክ ዩዕረፉል ሙጅሪሙን አመፀኞች ይታወቃሉ ቢሲማሁም በምልክታቸው። ማንንም አንተ ወንጀል ሰርተሃል አልሰራህም ተብሎ ሂሳብ ውርርድ አያስፈልግም። ወንጀለኛ ሁሉ በምልክት ይታወቃል። ይሄኔ ደግሞ ፈዩኸዱ ይያዛል ቢነዋሲ አናቱና ወልአቅዳም እግሮቹ ተጨምድደው ተጠፈረው ተይዘው ተጠፈረው ታስሮ ወደ ጀሀነም እንዲወረወር ይደረጋል። ወንጀለኛ ሁሉ በምልክቱ ይታወቃል። የሰራነው ወንጀል የቂያም ቀን ለእኛ ምልክት መታወቂያ ይሆን። ወንጀለኛ ደግሞ ሲታይ አይታለፍም። ፈዩኸዱ ቢነዋሲ አናቱና ወልአቅዳም እግሩ አንድ ላይ ተጠፍሮ ታስሮ ወደ ጀሀነም ይሄዳል። ሃዚሂ ጀሀነሙ ለቲ ዩከዚቡ ቢሃል ሙጅሪሙን ይባላል። እቺ ጀሀነም ናት ሙጅሪሞች እምቢባዮች ሲክዷት ሲያስተባብሏት የነበረችዋ። የጡፉነ በይነሃ ዛሬ በዙሪያዋ ይሽከረከራሉ። ወበይነ ሐሚሚን አኒ ሞቃታ በጣም የጋለ ፍል በሆነ ውሃ ላይ ይሽከረከራሉ። ይሄን አልቀራህም? ይሄ እኮ ለሰዎች ለጂኖች ነው የተባለው። ከዚህ ማምለጥ የሚችል ማን አለ? በኢማን ካላመለጠ በስተቀር
ፈቃመ ተነስቶ ቆመ የጁሉ ፊ ዳሪ ቤት ውስጥ የተሽከረከረ የዚህ ደረቃሽ ወየብኪ እያለቀሰ ወየስሩኹ እየጮኸ ሐታ ጉሺየ ዐለይህ ራሱን ስቶ እስኪወድቅ ድረስ ፈቃለት ኡሙል ጉላም አባቱ ነው በዚህ መልኩ የወቀሰው ሌላ ነገር ያስታወሰውን ልጅ እናቱ አለችው የልጁ እናት አለች ያ ቡነየ ልጄ ሆይ ማ አረታ ምን ፈልገህ ነው ኢላ ሃዳ ይሄን ያልከው ምን አቢከ ከአባትህ ምን ፈልገህ ነው ሁሌ ያለቀሰ ነው እያየህ ነው ለምን ታባብስበታለህ አለችው ቃለ ልጅም አለ ወላሂ በአላህ ይሁንብኝ ማ አረቱ እኔ እኮ አልፈለኩም ነበረ ኢላ አን ኡሀዊነ ዐለይህ ቀለል ላደርግለት ነበር የፈለኩት ሁሌ አንተ የምታለቅሰው ጀሀነም ለሱ ብቻ እንደተፈጠረችለት ሰው ሆነህ ነው የምታለቅሰው ጀሀነም እኮ ለሁሉም ነው የተፈጠረችው አንተ ጭራሽ ነገሩን ከፍ አድርገኸው ጀሀነም ለአንተ ብቻ ነው የተፈጠረችው አንተ ብቻ ልትገባባት ነው በሙሉ አንተ ልትሰቃይባት ነው ብትባል እንኳን ካሁን በኋላ የምትጨምረው ነገር የለም የምታለቅሰውን ጨርሰህ አልቅሰሃል የምትፈራውን ጨርሰህ ፈርተሃል እባክህ ለነፍስ እዘን ነበር ያልኩት ማ አረቱ እኔ አልፈለኩም ነበረ አና ዚድ ዐለይህ ልጨምርበት ላባበስበት አልፈለኩም ነበረ ሐታ የቅቱለ ነፍሰሁ ራሱን እስኪገድል ራሱን እስኪያጠፋ ድረስ ይሄ አላህን ይፈሩ የነበሩ የደጋ ቀደምቶች ቂሳ ነው ታሪክ በዚህ ልክ አላህን የሚፈሩ ሰዎች ነበሩ እኛም እንደዚህ ልንፈራ ይገባናል ወዕለም ያ አኺ ወንድሜ ሆይ እወቅ አነ ለዚ ኻፈ ሚንሁ ኡላኢከ እነዚህ ታሪካቸውን የሰማ ሰዎች የፈሩት ጀሀነም እሳት ነሕኑ ሚስሉሁም ፊህ እኛም ልክ እንደነሱ ነን እንደነሱ ልንፈራ ይገባናል እንደነሱ ላደገው የተጋለጠንን በል ነሕኑ አሐቁ ቢሂ እንደውም የበለጠ እኛ ይገባናል ሚንሁ ከነሱ የበለጠ ለኛ ይገባናል ቀልባችን ደርቋል እነሱ አላህን በመፍራታቸው ጋር ነው የሚፈሩት ፈመን ለዚ ዩአሚኑና ለኛ የሰላም ዋስትና የሚሰጠን ማን ነው ምንድነው ዱነሁም ለነሱ ሰላም ዋስትናውን ከልክሏቸው እነሱ የፈሩኛ ለምናምን ለኛ ዋስትና ኖሮን ለነሱ ማይኖርበት ምክንያት ምንድነው እንደውም የበለጠ አላህ የሚፈሩ ናቸው ከመሆኑም ጋር ይፈሩ ነበር ያለቅሱ ነበር ይተነቀቁ ነበር እኛ አንተነቀቅምም አንፈራም እነሱ ይተነቀቃሉ ይፈራሉ ልዩነቱን ልብ ልንል ይገባናል በገሃድም በምስጢርም ከሚፈሩት ባሮቹ አላህ ያደርጋል ቀልባችንን አላህ ያርጥብልን እሱም የወደውን ከሚሰሩ የሚጠላውን ከሚተው ባሮቹ አላህ ያደርጋል اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا كربا إلا نفسته ولا دين إلا قضيته ولا حاجة من حوائج الدنيا والآخرة هي لك رضا ولنا فيها صلاح إلا يسرتها اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم إنا نسألك الجنة وما يقرب لها من قول وعمل ونعوذ بك من النار وما يقرب إليها من قول وعمل آمين والحمد لله رب العالمين والسلام عليكم ورحمة الله وبركاته